ለ36 ዓመታት ታሪክን ሲያስተምሩ ኖረዋል። በተለይ ለ31 ዓመታት ያስተማሩበት የአሜሪካው የሆባርትና ዊሊያም ስሚዝ ኮሌጅ ድንቅ መምህር በሚል ሽልማት የሰጣቸው የመጀመሪያው ጥቁር ፕሮፌሰርም ናቸው። የታሪክ ተመራማሪውና ከስራዎቻቸው መካከል ደግሞ ኢትዮጵያ ፓወር ኤንድ ፕሮቴስት፣ ፔዛንት ሪቮልትስ ኢን ዘ 20th ሴንቸሪና ዘ ኢትዮጵያን ሪቮሉሽን ዋር ኢን ዘ ሆርን ኦፍ አፍሪካ መጽሐፍት ደራሲ ፕሮፌሰር ገብሩ ታረቀ የዛሬ የአርያ ሰብ ሁይሱ እንግዳችን ናቸው። ተወልጄ ያደኩት አክሱም ነው። የመጀመሪያ ደረጃ ትምህርትም ያጠናቀቅኩት አክሱም ነው። ጥንታዊቱ አክሱም ማለት ነው። ግን እዛ ሳልጀምር በልጅነቴ እኛ 8 9 10 ሆናለሁ አስመራ ከአክስቴ ጋር 2 አመት ቆይቼ ነበር። በዛን ጊዜ ሁለቱንም አመት ቄስ ትምህርት ቤት ነበር የተማርኩት። ከ2 አመት በኋላ ተመልሼ ስመጣ አብርሃ ጽባ ትምህርት ቤት አንድ ትምህርት ቤት ነበር ያኔ ሄድኩኝ ለመዝገብ እና ሂሳብ አራቱን መደመር መቀነስ ማባዛት ማካፈል እሱን ጠያየቁኝ። እንግሊዝኛ ትንሽ ABCD ምናምን ከዛላ ደግሞ ትንሽ የማንበብ ነገር እንዳለ ጠያየቁኝና አይ ይሄማ ሁለተኛ ክፍል በቀጥታ መግባት አለበት ተባልኩና አንደኛውን ዘልዬ ገባው። ሁለተኛ አመቱን በአንደኛነት ጨረስኩት። ኋላ 3 ሆነን ከአንደኛ እስከ 3ኛ የወጣነውን ወደ 4ኛ ክፍል ወሰዱን። 4ኛ ክፍል እንደገባን በአንደኛ ሴሜስተር 3ኛ ይመስለኛል ወጣው። ከአንድ ሴሜስተር በኋላ ደግሞ 5ኛ ክፍል ወሰዱን እና የኤሌመንተሪ አንደኛ ደረጃ ትምህርቱን የጨረስኩት በ5 አመት ነው። ከዛ በኋላ ወደ አዲስ አበባ እንመጣለን። ግን ከቄስ ቤተሰብ ነው የመጣሁት። አባቴም አያቴም በተለይ አያቴ የታወቁ የኦርቶዶክስ ቤተክርስቲያን ትምህርት ሊቅ ተብለው የተደነቁ የተከበሩ ነበሩ ይባላል። እንደውም አንዱ መኛቴ የሳቸውን ታሪክ ለመጻፍ ነበር፣ አልሆነም። ግን የወላጆቼ ዋናው እንትናቸው ግን ግብርና ነበር እና ደህና በዛ አካባቢ ሀብታሞች የሀብታም ቤተሰብ ተብሎ ከሚጠራ አንዱ ነበር። ችግር አልነበረብንም። 8ኛ ክፍል የአጠቃላይ ፈተና የሚሰጥ ነበር ያኔ፣ አሁንም እንዳለ አላቅም። እና 9 ነበር የተፈተነው። ከ9 7 አለፍን እና አዲስ አበባ እንደመረጥነው ነበር የመደቡን። ትዝ ይለኛል አንዱ ዊንጌት ነበር የተመደበው፣ አንዱ ቀዳማዊ ኃይለ ሥላሴ ኮተቤ። የወላጆችን ፈለግ ለመከተል መሰለኝ ያሰብኩት። ግን ገጠር ደግሞ ደስ ይለኛል። ከከብቶች ከፍየሎች ከበጎች መዋሉን በጣም ወደው ነበር። ቅርበት ነበርም። አሁን ወደ ገጠር ሄጄ ከገበሬዎች ጋር ስነጋገር ነው ደስ የሚለኝ፣ ከፍተኛ ደስተኛ የሚያረጋኝ። እና ጅማን መረጥኩ የእርሻ ትምህርት ቤት። የተመደብኩትም እዛ ነበር። ደስ አለ። መጣን አዲስ አበባ እንደገባን ከቤተ ክህነት ትምህርት ቤት ነው የመጣችሁት፣ ሁላችሁም ቅድስት ሥላሴ ትገባላችሁ ተባለ። 7ታችን ገባን። አንዱ በዘመድ እርዳታ ፕሮቴስታንት ነኝም ብሎ ኮተቤ ይሄዳል። 6ታችን እዛ አመጽ አንማርም ምናምን ብለን ከትምህርት ሚኒስቴር 2 ምክትል ዲሬክተሮች ይሆኑ ምናምን አላቀም። ግን አንዱ ቅጣት ወረወረብን። ውሃ እየቀዳን የተሸከም አታክልቱን የትምህርት ቤቱ አታክልት እንድናጠጣ አረገ። 1 ሳምንት ይሁን 10 ሳምንት ቀጣን። አሁንም አላቆምንም እንትኑ መንጫጫቱ። እና አንድ ቀን በጣም ሲያስፈራራን ትዝ ይለኛል። አርፈሽ ካልተማርሽ በዚህ በትልቁ የጭነት መኪና አሳፍሬ ወደ መጣሽበት ቦታ መልስሻለሁ አለን። ከዛ በኋላ ትምህርቱን ቀጠል አርፈን ቀጠል 11ኛ ክፍል ጨረስኩ።
12ኛ ገባሁ 9 ወይም 10 ነበር የተፈተነው 4 አለፍ 3ታችን የአክሱም ልጆች ነበር እና ይሄ ለአከ ያልኩሽ በጣም ጎበዝ ነው በማዕረግ ነበር ያለፈው አንዱ አክሊሟ ይባላል 3ታችን ዩኒቨርሲቲ ኮሌጅ ቀጣል አክሊሉና እኔ ወደ ውጭ ነው ያለን እሱ ከየል በባዮስታቲክስ ማስተርስ ይዞ መጥቶ መጨረሻ ላይ እኔ በማላውቀው ምክንያት ተይዞ ደርግ አሰቃይቶ ይረሽነዋል እና ከ6ታችን በህይወት ያለን 2ታችን ይመስለኛል ላይከና እኔ ነን ላይካ አልቀጠለም ለምን እንደሆነ አላውቅም ቢቀጥል ኖሮ ሳይንቲስት የመሆን እንትን የነበረው ነው ልዩ አይምሮ ያለው ሰው ነው እኔ ቀጠልኩ PhD ድረስ ቀጠልኩ ወደ ኢትዮጵያ ተማሪዎች እንቅስቃሴ እንምጣ ኢህአፓን እንዴት ተቀላቀሉ ኢህአፓን ጥሩ እንግዲህ ከዩኒቨርሲቲ ኮሌጅ 4ኛ አመት ማነው የዩኒቨርሲቲ ኮሌጅ ትምህርቱን አጠናቀ ያን ጊዜ የውጭ ሀገር መምህራን ፈረንጆችን በኢትዮጵያውያን መተካካት ፕሮግራም ተጀምሮ ነበር እና ፖለቲካል ሳይንስ የተመረጥኩት እኔ ነበርኩ ኋላ ተማሪዎች ያኔ መሰልፍ ወጣት ምናምን የተጀመረበት ጊዜ ነበር እኔም ሰልፉን ተቀላቅዬ ወጣሁ የፖለቲካል ሳይንስ ዲፓርትመንት ኃላፊ የነበረው በዜግነት እንግሊዛዊ ግን በትውልድ የፖላንድ ሰው ነበር በጣም አክራሪ ወግ አጥባቂ ኋላ መውጣቴን ሲሰማ የዶክተር አብርሃም ደሞዝ ነበሩ የፋካልቲ ኦፍ አርትስ ዲን ሲድና አልፈልገውም እማ ነገ ተማሪዎችን ሊያበላሽብኝ ነው አልፈልገውም ይላል ግን ከዛ አንድ ሁለት ቦታ እዛ አዲስ አበባ ተመረጡ ታዲያ በተመረቅንበት ቀን በሚያስገርም ነገር የጎንደር ጤና አጠባበቅ ኮሌጅ ዲን አሜሪካዊ ነበር መጥቶ ፈልጎ ያነጋግረኛል ስባ ይለኛል ለመጀመሪያ ጊዜ የኢትዮጵያ ጥናት የሚል እንትን ልንጀምር ነው እና ያንተ ስም በተደጋጋሚ ተሰጥቶኛልና ላነጋግር ፈልጋለሁ ይለኛል መልካም ኢትዮጵያ ሆቴል ነው ያለው ትራት ለጋብዘዛ ይለኛል ኢትዮጵያ ሆቴል ገብቻ አላቅም ተገኝቶ ነው አልኩና ማታ ሄድኩኝ ራቱ ቆንጆ ነበር ሆቴሉ በጣም የሚያምር ነው ሰውየው ደግሞ ጭልጥ ያለ ሰባኪ ነው በሁለት ሰዓት እንዲህ አሳመነኝ በቃ ቅዳሜ ነበር አይደል ነው እሁድ ነው የጋበዘኝ ሮብ ይሁን ሐሙስ ጎንደር ገባ የሚያገርም ነገር ኋላ አንዳንድ ነገሮች ነግረውኝ ነበር ያንን ፕሮግራም ስትጀምር ከአዲስ አበባ መታቃቸው ተናጋሪዎች ካስተማሪዎች ለማጋበዝ ትችላለህ ያ አናረጋለኝ ያኔ አቶ አሁን ፕሮፌሰር መስፍን ወልደ ማርያም ዶክተር አብርሃም ደሞዝ ጠርቻ አነጋገርኩዛ ሁለተኛው ምን አለኝ ታሪካዊ ቦታዎች ተማሪዎችን ይያዝ ለመሄድ ይፈቀድልሃል ለገንዘብ ችግር አይኖርም እሱም አደረገልኝ anyway ልክ አማቱ ሲገባደድ አሜሪካ ሰውየው በቃሉ በመሰረቱ ተጻጽፎ ምናምን አሜሪካ ሄዳለው የፖለቲካ ንቃት የሚጀምረው ያን ጊዜ ነው የንባብ ልማዱም የሚጀምረው ያኔ ነው እና እዛ የዊስካንሰን ዩኒቨርሲቲ ኦፍ ዊስካንሰን ማዲሰን ነው የተመደብኩት የኢትዮጵያ ተማሪዎች ማህበር በአሜሪካ ሰሜን አሜሪካ ቅርንጫፍ ነበር የቅርንጫፉ ዋና ጸሐፊ ሆኜ መረጣለሁ ያን ጊዜ በቪየትናም ጦርነት ይካሄዳል በቪየትናም ብሔርተኞችና በአሜሪካን ማለት ነው ይካሄዳል ውይይቱ ይጣፋል እዛ ግቢው ተማሪዎቹ እና ያን ጊዜ ከዩኒቨርሲቲዎች የፖለቲካ ንቅናቄ ከነበረባቸው ዩኒቨርሲቲዎች አንዱ ዊስካንሰን ነበር ይጣፋል እና ለመከታተል በጣም አስቸጋሪ ነበር ብዙ ማናቀም በ67 እንግዲህ ፍቀጅልኝ ከ37 አመታት የስደት ዘመን ነው የተመለስኩት ስለዚህ የሚቀለኝ በአውሮፓውያን እለት እንትን ነው
እና የ67 ነው 67 በአረቦችና በእስራኤሎች ደግሞ ጦርነት ነበር መጀመሪያው ከፍተኛው ደግሞ በይሁዶችና በአረቦች ተማሪዎች የሚደረገው ውይይት ጭቅጭቅ ምናምኑ መሳጭ ነው ታሪኩን ግን በጥልቀት ስለማላቀው እንትን ያረጋይ ነበር ሶስተኛው ደግሞ የጥቁሮች ለመብት የሲቪክ የፖለቲካ መብት የሚታገሉበት ወቅት ነበር በእነ ማርቲን ሉተር ኪንግ በእነ ማልኮም ኤክስ የተመሩ ሌሎችም እና እነዚህ ነገሮች በአጠቃላይ ናቸው የፖለቲካ ንቃቴን ከፍ ያረጉልኝ ያን ጊዜ የጀመረው ንቃት እየዳበረ ይሄዳል ከዛ በኋላ ሁለተኛው አመት እንደተገባደደ ማስትሬትን ይዤ ጎንደር መለሳለሁ ዲን ሆኖ የጠበቀኝ አንድ ኤርትራ በትውልዱ ኤርትራዊ የሆነ ዶክተር ኢያሱ የሚባል ነው እንደተመለስ የኢትዮጵያ ታሪክ ነው ማስተምረው ኢትዮጵያ ጥናት እና በክረምት እንዳስተምር እጠየቃለሁ ኮርሱ ስላልተሰጠ ጀመርኩ ታዲያ ይሄ የወጣትነት እንትን አለ አይደለም ይሄ አዲስ ፖለቲካ ምናምን ኢትዮጵያ ታሪክ ሳስተምር የቪየትናምም አመጣለሁ የማከለኛው ምስራቅ የኪዋንም ምናምን አመጣለሁ ዲኑ ደስ አላለው እና ተማሪዎቹን እየበከለብን ነው ምናምን ያለ መጻጻፍ ይጀምራል ከአዲስ አበባ ጋር 3 ወር እንዳለቀ ወደ አዲስ አበባ ተጠርቼ መጣለሁ እና ታሪክ ክፍል ይመድቡኛል አንድ አመት እንዳስተማርኩ ደግሞ ወደ በደ ማርያም ይልኩልኛል ያን ጊዜ እንግዲህ ወደ ታች እንደወረድኩ ነው ተወነው የተገመተው ግን እኔ ሄድኩኝ አስተማርኩኝ ከአንድ አመት በኋላ ደግሞ መለሱኝ 3 አመት አስተምሬ ለፒኤችዲ ወደ አሜሪካ ዩኒቨርሲቲው ልከኛል ማለት ነው ሲርኪዝ ዩኒቨርሲቲ ሄዳለሁ እዛ እሸቱ ጨለ ነበር እዛ ኢያሱ አለማየሁ የሚባል ደግሞ ኢያሱ አይደለም ሳሙኤል አለማየሁ ኢያሱ አለማየሁ የሚባል ከዋና የኢህአፓ መሪዎች ወንድም ነው እና ያን ጊዜ ነው ኢህአፓ መመለመለው ሶስታችን ያንድ ህዋስ አባላት ነበር ይሄን የምናገረው ደግሞ ሁለቱ ጓዶቼ በህይወት ስለሌሉ ነው እኔ ቆየሁት ይሄንን ታሪክ ለመናገር ነው እና ያን ጊዜ ነው ኢህአፓ መሆነው እንዴት ይገልጹታል ያንን ትውልድ ምን አይነት የፖለቲካ ባህል አስተዋወቀ ይኸውልሽ ህይወት መኖር የሚደገም ቢሆን ኑሮ ያንን ዘመን ዳግም ለመኖር ደስታውን አልችለውም ዳግም የኢትዮጵያ ተማሪዎችን ማህበር በልብ ሙሉነት እንደገና ለመቀላቀል ለአንድ ሰከንድም አላመነታም ልዩ ጊዜ ነበር የሚያንቀሳቅሱን ነገሮች በኔ ግምት ሁለት ናቸው ሀገራዊ ፍቅር ህዝባዊ ፍቅር ምኞታችን ፍላጎታችን አገራችን አድጋ ህዝባችን በልጽጎ በዓለም የሚገባቸውን ቦታ እንዲይዙ ለማድረግ ነበር ማርክሲዝምን እንደ ርዕዮተ ዓለም እንደ መመሪያችን አርገን ያዝነው በዛም ጊዜ የኢትዮጵያ ተማሪዎችን እንቅስቃሴ ታሪክ ለመረዳት በኢትዮጵያ ክልል ተከልለን አይቻልም የዓለም አቀፍ ሁኔታዎችን ማጤን ይገባል ሁለቱ ተያዥ ናቸው እና ያኔ እንዳልኩሽ የቪየትናም እንትን በቪየትናም ጦርነት ይካሄዳል የማከለኛ ምስራቅ አለ ጥቁር አሜሪካኖች እንቀሳቀሳሉ በአፍሪካ ጸረቀኝ አገዛዝ ይካሄዳል የሽምቅ ውጊያ የሚካሄድባቸው ቦታዎች ብዙ ናቸው
ለነጻነት የሚታገሉ በአፍሪካ በኤዥያ በላቲን አሜሪካ ወይም የቅኝ ገዥቶች ለማስወጣት ወይም የራሳቸውን መሪዎች ለመቀየር እነዚህ በሙሉ በእኛ ላይ ተጽዕኖ ነበራቸው። ስለዚህ የኛ እንቅስቃሴ የዓለም አቀፉን እንቅስቃሴ አካል አድርጌ ነው የማየው። በመጽሐፌም እንደዚህ ብዬ ነው ያሳፈርኩት። ልዩ ዘመን ነበር። ያ ትውልድ ደግሞ በሀገር ወዳድነቱ በህዝባዊነቱ እስካሁን ድረስ የሚስተካከለው አላየሁም። ልዩ እንትን ነበር እና የኢትዮጵያ ተማሪዎች ማህበር የውስጥም ቅርንጫፍ ነበረው፣ የውጭም ቅርንጫፍ ነበረው። የውጭው ቅርንጫፍ በአውሮፓና በአሜሪካ ነበር። እኛ የአሜሪካ ነው። የአሜሪካ ኤዙና ነበር የሚባለው። ኢትዮጵያን ስቱደንትስ አሶሲዬሽን ኢን ኖርዝ አሜሪካ ነው የሚባለው። የአውሮፓ ኤስዋ የሚባለው ኢትዮጵያን ስቱደንትስ ሙቭመንት ኢን ዩሮፕ ነው። እዚህ ደግሞ ይስዋ ነው የሚባለው። እና ሁሉም የራሳቸው መጽሔቶች ነበሩት። እዚህ ስትራግል ነበር መሰለኝ፣ አሜሪካ ቻሌንጅ ነው፣ ኤሮፓው ስትራግል መሰለኝ፣ ዲሞክራሲ ኋላ ነው የሚመጣው። እና ከኛ መጽሐፍ የሚያሳፈርኩት ነገር ነው የኛን እንቅስቃሴ የተማሪዎች እንቅስቃሴ የሚመስል በብዛቱም በጥንካሬውም የሚወዳደር የኢራንያን ተማሪዎች ብቻ ነበር ብዬ በመጽሐፌ አስፈራዋለሁ። የትም አፍሪካ ሀገር እንደኛ የተማሪዎች እንቅስቃሴ የታየበት የለም። ለመሻሻል የተደረገ እንቅስቃሴ ስለሆነ ምንም ይቅርታ የሚያስጠይቅ ነገር የለም ይላሉ። እኔ ታሪክ ልነገር ነው ያለውት ይላሉ። በብዛት እንደዚህ ሲሉ ይደመጣሉና ያንን ትውልድ ወቅሰው ለሚናገሩ ሰዎች በብዛት ኢሞሽናል ሆነው መልስ ይሰጣሉ። እርሶ ምንም ጥፋት አልተሰራም ነው የሚሉት? አይደለም። ይኸውልሽ የኢህአፓን ታሪክ የኢትዮጵያ ተማሪዎችን ታሪክ ለማስረዳት በመሞክርበት ጊዜ በስሜታዊነት ነው የምናገረው። ሳስተምርም በስሜታዊነት ነው። ይሄንን ከአንዳንድ አስተማሪዎች የወረስኩት ነው። አክሱም በርሄ በየነ የሚባል ሰው ለመጀመሪያ የታሪክን ፍቅር ያሳደረብኝ ሰው ነው። በህይወቴ ካስተማሩኝ 5 ወይም 6 ሰዎች እንደ አንዱ አድርጌ ነው የምቆጥረው። በስሜት ደምና ከተማሪዎቻቸው ጋር ለመነጋገር የሚችሉ አይነት እንደነሱ ለመሆን ነበር ሙከራዬ። በተወሰነ መልኩም ያንን ያገኘሁት ይመስለኛል። እና ያንን ታሪክ ቅድም ብዬ እንደነገርኩሽ ቢደገም ኖሮ ደግመዋለሁ። የሚያሳፍር ታሪክ አይደለም። የታገልንባቸው ዓላማ ለሀገር ለህዝብ ነበሩ። ምንም የሚያሳፍሩ አይደለም። በሂደት ላይ ስተቶች አልተሰሩም ማለት አይደለም። ደጋግሜ በቃል ተናግሬዋለሁ። መጽሐፌም ውስጥ ታገኘዋለሽ። ስተታችንን ጠቅሼዋለሁ። ይህ ስተት ደግሞ ጎልቶ መውጣት የጀመረው ከኢትዮጵያ ተማሪዎች የፈለቁ 2 የማርክሲስት ሌኒኒስት ፓርቲዎች ከተፈጠሩ በኋላ ነው። መኢሶን የሚገሰግሰው ከአውሮፓ ነው። ኢህአፓ የሚገሰግሰው በአጠቃላይ ከአሜሪካ ነው። የውስጥም አለ። ልብ በይ፣ እነዚህ በርዕዮተ ዓለም ምንም ልዩነት የላቸው፣ ማርክሲስት ሌኒኒስት ናቸው። በዓላማም የሚለያያቸው ነገር አለ። እዚህ ከገቡ በኤርትራ ጥያቄ በብሔርና በመደብ ጥያቄ ይለያያሉ። ቀጥሎም ደርግን እንደግፍ እየደገፍን እንጓዝ ወይስ ማስወገድ አለብን? ኢህአዴግ ገና ከጅምሩ ደርግ ለቆ ጊዜያዊ ህዝባዊ መንግስት መቋቋም አለበት። መኢሶ ደግሞ አይ እየወቀስንም የምንም ከነሱ ጋር አብረን እንጀምር የሚባል ነገር ይመጣል። ይሄ ወደ ቀይ ሽብር ነጭ ሽብር የሚባለው ያመራል ማለት ነው። መጨረሻ ላይ ደርግ ሁለታችንም ይበላናል
ለመመታታቸው ደግሞ አንዱና ዋናው ምክንያት እነሱ ራሳቸው ናቸው በሚያሳዝን መንገድ። እንግዲህ ከዚህ በላይ ስተት ሰርተናል ማለት ምንድነው የሚፈልገው? ይቅርታ ጠይቅ። ለምን ነው ይቅርታ መጠይቀው? ለመብት፣ ለብልጽግና፣ ለእድገት፣ ለእኩልነት ስለታገል ደግሞ ይሄም ሆኖ የኛ ትግል ውጤታማ አልሆነም ለማለት ማንም ሰው ደፍሮ ቢናገር አደባባይ ላይ ወጥቼ ማጎተዋለሁ። እዚህ መድረሳችን ራሱ ኢትዮጵያ ረጅም ጉዞ ተጉዛለች በኢትዮጵያ ተማሪዎች እንቅስቃሴ ምክንያት። ስለዚህ ለዚህ ይቅርታም አልጠይቅበትም፣ በምንም አይነት ነገር ይቅርታም አልጠይቅበትም፣ አልጸጸትበትም፣ እንዳውም እኮራበታለሁ። የመጀመሪያው መጽሐፉ ኢትዮጵያ ፓወር ኤንድ ፕሮቴስት ፔዛንት ሪቮልትስ ኢን ዘ 20th ሴንቸሪ በሚል በጎጃም በትግራይና በባሌ ስለተካሄዱ የገበሬ አመጾች ነው በሰፊው የዳሰሱትና እንደዛም ሲያደርጉ ስለነዚህ አመጾች በሰፊው ሲጽፉ እርሱ የመጀመሪያ ኖት። የገበሬውን ቦታ በኢትዮጵያ ፖለቲካ ውስጥ እስቲ እንዴት ነው ያዩት? ቆንጆ የፒኤችዲውን ለማግኘት ዶክትሬቱን ለማግኘት አሜሪካ ሀገር ቲሲስ ወይም ዲሰርቴሽን የሚባል ጽሁፍ አቅርበሽ ፈተናውን አልፈሽ ነው ያንን ፒኤችዲ የምታገኘው። ታዲያ መጽሐፉም ውስጥ መቅደም አይተሽው እንደሆነ ወደዚህ ስመጣ ባርነትና የባርነት ንግድ በኢትዮጵያ በሚል አርዕስት ለማጥናት ነው። ያ አማካሪ ተጽዕኖ የተደረገ ነው። በጀመረው ኑሮ እንደማልዘልቀው እርግጠኛ ነበርኩ እና እዚህ እንደመጣው ከኢህአፓ መሪዎች በተለይ ዶክተር ተስፋዬ ደበሳይ ከዋናዎቹ መሪዎች እዚህ ከደረስኩ ምንድነው የባርነት ብሎ ይልቁንስ ለህዝባዊ እንቅስቃሴ ያጥናለን ወደዛ ሳናማራ አንቀርም ምናምን ይለኛል። መረጃውን ከየት አገኘዋለሁ? ጠይቅ እና ጽፈት ሚኒስተር አገር ግዛት ሚኒስተር ምናምን ነው ቢገኝናል ያለ። እሺ ያን ጊዜ አዲስ አበባ ዩኒቨርሲቲ የቀዳማይ አዲስ አበባ ዩኒቨርሲቲ ተብለዋል። ያኔ ደርግ ወስደዋል አይደለም። ተጠባባቂ ፕሬዚዳንቱ ነው የሚቆየኝ ዶክተር ታዬ ጉልላት ይባላል እና የኢትዮጵያ ዩኒቨርሲቲ መምህራን ማህበር ነበረን። እዛ ስንፋተግ እንውላና መሻለን። አብዛኛው ጊዜ የኢትዮጵያ ዩኒቨርሲቲ ተማሪዎች የተመለከተ ነበር። ይወጣሉ፣ ሰልፍ ያደርጋሉ፣ ከክፍል መግባት ያቆማሉ ምናምንና ምን አይነት አቋም እንውሰድ ማለት ብዙን ጊዜ በሁለት እንከፈል ነበር ወጣቶች የምንባለው እና ትንሽ በእድሜ ዘለቅ ያሉት። ታዲያ ከዶክተር ታዬ ጉልላት ጋር ደህና ቅርበት ነበረን። እሱ የኢኮኖሚ ባለሙያ ነው እና ሄድኩኝ። ደብዳቤ ጻፈልኝ። ለማን? ለሀገር ግዛት ሚኒስተር። ምን ብለ? አርስቱን ለውጫዋለሁ አለኝ። ከምን? ከባርነት ወደዚህ እንትን። መጀመሪያውንም ላንተ የሚሆን አልነበረም፣ አልወደድኩትም ነበር። ለሀገር ግዛት ሚኒስተር ደብዳቤ ጽፎ ይሰጠኛል። መዛግብቱ ይከፈቱልኛል እና እንዳጠናው እንትን ያረኩት የኢትዮጵያ አርሶ አደሮች አመጽ በሚል ነው እና ግዙፍ አመጾች የነበሩት የታወቁት ወያኔ ተብሎ የሚታወቀው የባሌ አመጽ የሚነሳው ከወያኔ 20 ዓመት በኋላ ነው። ሶስተኛው የጎጃሙ ነው። ታዲያ ጥናቱ ምንድነው? እነዚህ ሶስቱ ተዳምረው በ66 ለጀመረው አብዮት ምን አስተዋጽኦ አድርገዋል ነው እና መጽሐፉ በሁለት ምክንያት እስካሁን ድረስ እሱን የተካ የለም። በሁለት ምክንያት አንዱ የተጠቀምኩባቸው መንግስታዊ ሰነዶች በአብዛኛው እስካሁን ድረስ ለተመራማሪዎች ክፍት አይደሉም። አሁን ግን የያኔ የአገር አገዛዝ ሚኒስተር የነበሩት ሰነዶች በሙሉ ለዚህ ለአዲሱ ምንድነው ለሱ ተሰጥተዋል። ስለዚህ አሁን እነዛ ሰነዶች ክፍት ይሆናሉ። እኔ ያላየኋቸው ይመጣሉ። የታሪክ ተማሪዎች መጽሐፌን ሊከልሱት ይችላሉ። የሚከልሱት ምንድነው? አዳዲስ ዝርዝሮች
መረጃዎች በማቅረብ እንትኑን ያዳብሩታል። ሁለተኛው የመጽሐፉ ጠንካራ ጎን በየማምነው የትንተናው አይነት ነው። በዚህ ምክንያት አሁን እንግዲህ ከታተመ ልክ 20 ዓመት ሆኖታል። ሌላ 20 ዓመትም አይተካም የሚል እምነት አለኝ በእነዚህ ሁለት ምክንያት። የሁለተኛው መጽሐፎት ደግሞ ኢትዮጵያን ሪቮሉሽን ዋር ኢን ዘ ሆርን ኦፍ አፍሪካ ነው። የመጀመሪያ ርዕሱ ኮምሬድስ አጌንስት ኮምሬድስ ነበር ሲባል ሰምቻለሁ እና ለምንድን ነው የቀየሩት? ቆንጆ እንግዲህ ምንድነው በመጽሐፉ መግቢያ እንደገለጽኩት የኢትዮጵያ ጦርነት በተለይ የ17ኛው ዓመት ጦርነት ማርክሲስት ሌኒኒስት ነን በሚሉ ኃይሎች ነው ማከል ነው አይደለም። ደርግም ማርክሲስት ሌኒኒስት ነኝ ሶሻሊስት ለመገንባት ነው ይላል። የሽምቅ ተዋጊዎቹም ህወሓትም ኦነግም ሻዕቢያም እንደዚህ ነበር የሚሉት እና ምንድነው ያልኩት ይሄማ በአንድ ርዕዮተ ዓለም የሚመሩ ልሂቃን ምሁራን የሚመሩ እንቅስቃሴዎች ናቸው እና ኮምራድስ አጌንስት ኮምራድስ እና the Ethiopians in war ወይም ኢትዮጵያ in war የሚል ነበር። ይሄን ለሁለት አንባቢያን ይልከዋል። በጣም አጠንክረው አድንቀው መታተም አለበት እንዳለ ብለው ይጽፋሉ። እንግዲህ አንቺን አይጠይቁሽም ሲልኩ ስለዛ የሚያውቁ ሰዎች ነው ምናምን። ያንዱ አንባቢ እስካሁን ድረስ አላወቅኩትም። ከሁለተኛው ግን በስተጀርባው የተሻቸው እንደሆነ አሉ። ያን ጊዜ ነው ያወቅኩት ያንደኛው ማንነት እንከስ ማጠር የለበትም ምናምን አሉና መጨረሻ ላይ አሩስትሞ በተቀይረው ይሉኛል። አይ አላረገውም አልኳቸው። የጦፈ ክርክር እናካሄዳለን እና መጨረሻ ላይ እውነቱን ይነግረኛል ኤዲተሩ። ደህና ተግባባን። our marketing department አንድ አርስት ሰጡኝ። the Ethiopian revolution war in the horn of Africa የሚለው ይመርጣል። የሽያጭ ነገር መጣ። ሳስበው ከመጽሐፌ በጣም የራቀ አይደለም። ግን አንዱ እንትን ያልኳቸው ኢትዮጵያ in war and revolution ቢሆን መርጣለሁ አልኳቸው። እሱንም አልተቀበሉትም። መጨረሻ ላይ በሄል ደግሞ እንዲታተምልኝ በጣም ፈልጌያለሁ። በዓለም ከታወቁት የዩኒቨርሲቲ አታሚዎች የል አንዱ ነው። በኬምብሪጅ አሳትሜያለሁ። ጉጉቱ አንበረከከኝ። እሺ ተቀብያለሁ። በዛ አርስት ይወጣል። እንዳንደኛው መጽሐፌ ቅድም እንዳልኩሽ ስለ ራስ መናገር ጥሩ አይደለም እንጂ እንደ መጀመሪያው መጽሐፌ ይሄም በአይነቱ በይዘቱ የመጀመሪያው ነው። ይሄም የሆነበት ምክንያት የኢትዮጵያ መንግስት ሰነዶች ለመጀመሪያ ጊዜ ለማየት እድሉ ነው ያገኘሁት እኔ ነኝ። ለምን በመጀመሪያ የጠየቅኩት እኔ ስለነበርኩ እና በመረጃ ቀራረቡ በትንተናው የመጀመሪያ መጽሐፍ ነው። ተመልካቾቻችን በመከታተል ላይ ያላችሁት ወኢሱ አርኤስአር ፕሮግራም ነው። ከዛሬ እንግዲህ ከፕሮፌሰር ገብሩ ታረቀ ጋር እያደረግን ያለው ቆይታ አላበቃም። ከረፍት በኋላ ተመልሰን እንገናኛለን። በአሜሪካ ለ31 ዓመት ያስተማሩበት የሆባርት ኤንድ ዊሊያም ስሚዝ ኮሌጅ ከድንቅ መምህር በሚል ሽልማት ሰጥቶታል። ይሄንንም ሽልማት የሰጡት የመጀመሪያው ጥቁር ፕሮፌሰር እርስዎ ኖት እና የብዙ ዓመት ታሪክ እንዳለው ሰምቻለሁ። እስቲ ምን ያህል ዝነኛ ነው? የመምህርነት ዘመኑንስ እንዴት ያስታውሱታል? በጣም ቆንጆ ጥሩ ትውስታ ነው ያለኝ። እዛ የገባሁት በድንገት ነው። ልክ ፒኤችዲውን እንዳገኘሁት በዛን ጊዜ በታሪክ በፍልስፍና በፖለቲካል ሳይንስ ገበያው ደርቆ ነበር እና እዛ በተማርኩበት ዩኒቨርሲቲ የጽዳት ሰራተኛ ሆኜ ሰርቻለሁ። ኋላ በዛን ጊዜ ለጥቂት ቦታዎች አመለከትኩ። አንዱ ዩኒቨርሲቲ ኦፍ ኦሃዮ ነበር ይቀበለኛል
ለቃለ መጠየቅም መምጣት ያለብህም ጉዞህን ጠቅልለህ ና ትጀምራለህ። ግን የአንድ አመት ስራ ነች። ከዛ በኋላ ይቀጥላል አይቀጥልም የሚል እንትን ውሳኔ እንደርሳለን። ግን በተሰጠን መረጃ መሰረት ከኛ ጋር የምትቆይ ይመስለኛል ይለኛል ሰውየው። 3 ልጆች አለው። ባለቤቴ ትማራለች። ለማፈናቀል አልፈቅም። ናይጄሪያ ማይዱግሪ የሚባል አሁን የቦኮ ሐራም የሚበጠብጠው አካባቢ አዲስ ዩኒቨርሲቲ ተከፍቷል። አመለከትኩ። ቶሎ ና አሉኝ። አልተመቸኝም። ይሄ ሲሆን ሆባርት ማስታወቂያ አየሁ። አመለከትኩ። ለቃለ መጠይቅ 1-3 ተጋበዝ። እኔን ይመርጡኛል። 30 አመት ነው 30 አመት አስተምራለሁ እዛ ማለት ነው። ያስተማርኩት የአፍሪካ ታሪክ፣ የማዕከለኛው ምስራቅ ታሪክ፣ ከታሪክ ክፍል እነዚህን 2 ያዝኩላቸው እኔ ነበርኩ ለ30 አመት። በክፍሉ ደግሞ ብቸኛው ጥቁር አስተማሪ እኔ ነበርኩ ለ30 አመት። በኋላ ከሌሎች አስተማሪዎች ደግሞ ባይ ዲሲፕሊናሪ የሚባለው አይደለም ካንድ የኢኮኖሚ ባለሙያ ጋር ሆነን third world experience የሚባል ለ20 አመት አስተምረናል። በጣም ተወዳጅ ኮርስ ነበር። እና ወደ መጨረሻው ገደማ በየአመቱ መምህራኑ ድንቅ አስተማሪ ብለው ይመርጣሉ። ወደ መጨረሻ ገደማ እድሉ ለኔ ደረሰ። ሽልማቱ እስከዚህ ድረስ አይደለም፣ ስሙ ነው። ድንቅ አስተማሪ መባሉ ነው። ምስክር ወረቀት ይሰጥሻል። ከሱ የተያዘ $1000 ይሰጥሻል። ኋላ የመራጩ ኮሚቴ አስተባባሪ አንድ ወጣት ፕሮፌሰር ነች እና ሽልማቱን እሷ ነች ሸለማችሁ። ፋካልቲው ተሰብስቦ ልዩ እንትን ነበር። ስሜትን የሚቀሰቅስ ነበር። የተጻፈልኝ እንትን ሲነበብ ሌላ ነበር እና እዚህ በኮሌጆቹ ታሪክ የመጀመሪያው ጥቁር መሆንን ታውቃለህ ሽልማቱን ያገኛል አላወቅኩም። ኮሌጁ በጣም ውድ ከመሆኑ የተነሳ ከውዶቹ አንዱ ስለሆነ ብዙ ጥቁሮች ተማሪዎች አልነበሩትም። እኔ በ30 አመት በዛ ሳስተምር በሺዎች ተማሪዎች ሳስተምር ከኮሌጅ 2000 ነበር በእኔ ጊዜ። ከ2000 ተማሪዎች በየአመቱ ከ100 ጥቁሮች አበልጡ። አስተማሪዎቹ ከ200 ነው ከ250 ተማሪዎች የኤዥያ የጥቁር የላቲኖ ጨምረስ ከ20 አንበልጥም። ስለዚህ የነጭ እንትን ነበር እና ምናልባት የመጀመሪያው ብሆን የሚያስተነቅ አይደለም የሚል ግምት አለኝ። ግን እኔ የምኮራበት ነገር ነው እና ኢትዮጵያዊ ደግሞ የሚያውቁኝ በኢትዮጵያዊነቴ ነው እና ለኔ የተሰጠኝ ክብር ለኢትዮጵያ እንደተሰጠ አድርጌ ነው የምቆጥረው። ዛሬ ላይ ይወጡ ስላሉ መጽሐፍት እናውራ። በተለይ በኢሃፓ ዙሪያ የህይወት ተፈራ ታወሪንግ ዘ ስካይ፣ ኢሃፓና ስፖርት፣ የአሲምባ ፍቅር፣ ከቅርቡ ደግሞ እንደገና ፕሮፌሰር ባህሩ ዘውዴ በኢትዮጵያ ተማሪዎች እንቅስቃሴ ዙሪያ ይጻፉታልና እነኚህ መጽሐፍቶች እንዴት አገኟቸው? የኢሃፓና ስፖርት የሚለውን አላነበኩትም፣ አላየሁትም። የአሲምባ ፍቅር ሲመረቅ ከተናጋሪዎቹ አንድ ነበርኩ። ኋላም አንድ ሜይ ምናምን የሚል የወጣቶች እንትን አለ እና በየወሩ ነው በየ2 ሳምንቱ አንድ መጽሐፍ እንደ መዋያ ያርገው እዛ መጽሐፍቱ መዘክር ያቀርባሉ እና እዛ ጋብዞኝ አንድ የቋንቋ ሰው ከቋንቋ አንፃር መጽሐፍን ሲገመግም እኔ ደግሞ ከኢትዮጵያ ታሪክ አንፃር ግምገማ አድርጋለሁ። ስለዚህ እሱን በሚገባ አንብቤዋለሁ። ጥሩ መጽሐፍ ነው ብዬ አምናለሁ። የራሱ የ2 አመት በኢሃፓ ሜዳ ታጋይ ሆኖ ያሳለፈው ፍቅርንና አብዮቱን ያጣመረ ነው። የታጋይ ግዴታነት አለ፣ ጾታዊ ግዴታነት አለ። እሱ እንዴት አስቸጋሪ እንደሆነ
በጦርነትም ለካ ፍቅርም አለ የሚል ጥሩ አድርጎ ገልጾታል። መልካም አስተዋጽኦ ነው። ህይወት ተፈራ በተለየ መልኩ ነው። እሷ የከተማ ታጋይ ነበረች። በዚያ ደግሞ የመጀመሪያዋ ሴት ጸሐፊ ነች። ይሄ ራሱ አዲስ ምዕራፍ ይከፍታል። ምርኮኛም አለች ቆንጂት ብርሃኔም አለች ከሷ በፊት ምርኮኛ። አሁን እሱ ወደ ፊልም እየተለወጠ ነው። ለርማቱ በጣም አመሰግንሻለሁ። እና ምርኮኛውም ተደናቂ መጽሐፍ ነው። በልብ ወለድ አርጋ ነው ያቀረበችው። ይሄኛው ታሪክ ነው እና በከፊልም በመጠኑም ግለ ታሪክ ነው። የራሷ መዘክር ነው። በሁለተኛ ደረጃ የሀፓን ታሪክ ነው። በሶስተኛ ደረጃ የአቤቱ ታሪክ ነው እና ግሩም አርጋ አቀናብራ በሚማርክ ቋንቋ አቅርባለች። መጽሐፉም ሲመረቅ ከተናጋሪዎቹ አንድ ነበርኩ። ያን ያልኩት አሁን ያልኩት ተመሳሳይ ናቸው። ማደንቀው እና ህይወትም ማከብራት ማደንቃት ደራሲ ነች። ከዛ በኋላ በቅርቡ አስማማው ኃይሉ የሜዳ ታጋይ የነበረ ነው። መጀመሪያ ያጻፈው ከደምቢያ እስከ ዋሽንግተን ዲሲ የሚል ነው። የራሱ ሂደት ነው። ቆንጆ ነው። በቆንጆ ቋንቋ የተጻፈ ነው። ሁለተኛው ስለ ኢሃሰ ሁለት ክፍል አለው። ከደምቢያ ጎንደር እስከ ዋሽንግተን ዲሲ ሁለት ክፍል አለ። ኢሃሰም አለ። በጣም ቆንጆ። ለዚህ ምርማት አመሰግንሻለሁ። እቺን ደግሞ አሳልፊያት እና ሁለት ክፍል ነው። ቆንጆ ነው። ሶስተኛው የመጀመሪያው ቅጽ ስለ ኢሃሰ ታሪክ ነው። የኢትዮጵያ ህዝባዊ ፓርቲ ሰራዊት ሰራዊት ነው። ተካፋይ የነበረ ነው። 2 አመት ወይ 3 አመት ይመስለኛል ሜዳ የነበረው። የመጀመሪያው እስከዚህ ድረስ አላደነቅኩትም ሁለት ለመናገር። ባቀራረቡ በጣም የተበጣጠሰ ሆኖ ነው ያገኘሁት። በቃለ መጠየቅ የተሰራ ነው። ሁለተኛው ጥሩ ነው። በጣም የተሻለ ነው። በቋንቋውም ጥራት ባቀራረቡም በትንተናውም ቆንጆ ነው እና ከመዓዛ ብሩ በሸገር ያደረገው ቃለ ምልልስ ደግሞ የበለጠ መጽሐፉን ጸሐፊውንም እንዳደንቃቸው አድርጎኛል። ጥሩ ነው። አሁን ከትናንት ወዲያ ነው የወዳጅን ፕሮፌሰር ባህሩ ዘውዴን መጽሐፍ የጀመርኩት። እንጃ ሰምተሽ እንደሆነ አላውቅም። የካቲት 18 ወይም ፌብሩዋሪ 25 መሬት ላራሹ ብለው የዩኒቨርሲቲ ተማሪዎች መፈክሩን ይዘው ወደ አደባባይ የወጡበት ቀን ነው። ፓርላማ የሄዱበት ፌብሩዋሪ 25 1965 መሆኑ ነው እና 50ኛው ዓመት ነው። የፕሮፌሰር ባህሩን መጽሐፍ ምርኩዝ ተደርጎ የአንድ ቀን ኮንፈረንስ ይደረጋል ኢሲኤ እና በአርዕስቶች የተከፋፈለ ነው። የመጀመሪያው ማወያያ የባህሩ መጽሐፍ ይሆናል። ሁለተኛው የመሬት ጥያቄ ይሆናል። ሶስተኛው የብሔር ጥያቄ፣ አራተኛው የኢትዮጵያ የፖለቲካ ባህል ነው እና እንዳልኩሽ የባህሩን ከትናንት ወዲያ ነው የጀመርኩት። መግቢያውን ብቻ ነው ያነበብኩት። ስለ መጽሐፉ በሚቀጥለው ውይይታችን ትጠይቀኛለሽ። ያው ብዙም ስለተመራመሩ ስለጻፉም እስቲ እስካሁን ኢትዮጵያን ከመሯት መሪዎች ማንን ያደንቃሉ የሚለውን ቢነግሩኝ። እንግዲህ ምንድነው የዘመናዊት ኢትዮጵያ ታሪክ ላይ እንኳን ብናተኩር እስኪ ከአፄ ቴዎድሮስን ጀምር። ከአፄ ቴዎድሮስ ጀምረን ኢትዮጵያ መሪነት አፄ ቴዎድሮስ፣ ከዛ ቀጥሎ ከአንድ አመት በላይ ገፋ ቢል ሁለት ተክለ ጊዮርጊስ አሉ፣ አፄ ዮሐንስ፣ አፄ ምኒልክ፣ ልጅ ኢያሱም አጭር ነው፣ ቀዳማዊ አፄ ኃይለ ሥላሴ፣ መንግስቱ መለስ። ተክለ ጊዮርጊስ ምን ያልታጫወቱ የላስታው ሽንጎ ዜናቸው እሳቸውን ተዋቸው። የልጅ ኢያሱም በጣም አጭር ነው
ግን በጣም አከራካሪ ጊዜ ነው። የእሳቸውን ብንተው 6 ይሆናሉ። 6ቱም የሚመጎስበት የሚከበሩበት የሚደነቁበት ስራ ሰርተዋል። 6ቱም የሚወቀሱበት የሚወገዙበት ስራዎችን ሰርተዋል። ግን እያንዳንዱ መሪ በነበረው ጊዜ አንጻር ነው ልንገመግመው የሚገባ። ካሁን ወደ ኋላ ይሄድ ባሁን መነጽር ልናያቸው ተገቢ አይደለም። ምንም እንኳን ትናንትና ዛሬና ነገ የተያዙ ቢሆኑ። ስለዚህ እያንዳንዱ መሪ በነበረበት ጊዜ የመሪነት ችሎታው፣ የትምህርቱ መጠን፣ የእይታው ስፋትና ጥበት፣ በፖሊሲ ደረጃ ያስተላለፋቸው ፕሮግራሞች ምናምን፣ ስለ ስብዕናው፣ እነዚህም በሙሉ አይተን ለመገምገም ይቻላል። ከዚህ አንጻር ሳያቸው ከፍተኛ አድናቆት ያለኝ ለአፄ ቴዎድሮስ ነው። አንደኛ ማደንቃቸው፣ ብዙ ሰው ጨካኝ ናቸው ምናምን ይላቸዋል። ቢትወደድ መኮንን እንዳልካቸውም በአንዱ መጽሐፋቸው እንዲህ አይነቱ ንጉስ በምድረ ኢትዮጵያ እንዳይነግስ እንጸልያን ነው ምናምን ብለው ጽፈዋል። ጨካኝነታቸውን ብቻ ነው ያዩት። እኔ የማየው ጨካኝነታቸውም እየበዛ የሚመጣው ተስፋ መቁረጥ ሲጀምሩ ነው። እና ማደንቃቸው ለዘመናዊቱ ኢትዮጵያ አዲስ ፈር የቀደዱ መሪ ናቸው። አዲስ ራዕይ የነበራቸው መሪ ናቸው። ያ ራዕይ ምንድነው? አንድ የሆነች ኢትዮጵያ በአንድ የተማከለ መሪና መንግስት የምትመራ የራሷ የሆነ አዲስ የጦር ኃይል እንዲኖራት በደሞዝ የሚተዳደር በአርሶ አደሩ ጫና የማያደርግ አርሶ አደሩን የማይበዛብዝ የቴክኖሎጂ መንተን ማስመጣት ህልም ነበራቸው። በነበሩ ሚስዮናውያን ወይንም መልእክተኞች የድርጅት ሆነ የመንግስት የሚጠይቋቸው በዚህ አካባቢ ነበር። ብዙ ጊዜ እኚህ ሰውዬ በአገራችን የኦርቶዶክስ ትምህርት በመጠነኛ ትምህርት ነበራቸው። ግን ብሩህ አይምሮ፣ ሰፊ እይታ የነበራቸው ሰው ናቸው። ታዲያ የኢትዮጵያ የፖለቲካ ስርዓት ምሰሶ የሆኑት ባላባቶች፣ መኮንኖች በአንድ ወገን፣ ቀሳውስቱ ካህናቱ በሌላ ወገን ተጻራሪ ኃይሎች ሆነው ይነሱባቸዋል። የቤተክርስቲያኖቹ የሚያገረመሩት አይ ሰርታችሁ ብሉ በታክስ ነው ምናምን ይሄ የድሮ ስርዓት አይቀጥልም ይሏቸዋል፣ ያኮርፋሉ። የሚያኮርፉበት ምክንያት ደግሞ ግልጽ ነው፣ ጥቅማቸው ስለተነካ ነው። መሳፍንቱና መኳንንቱም የዛ አይነት ነው። እና 13 ዓመት ነው ይመስለኛል የገዙት ካንድ ወገን ወደ ሌላ ሀገር። እዛ አመት ሲነሳ እሱን እንትን ለማድረግ ለማቸነፍ ሌላው ጋር ይነሳባቸዋል። ሸዋ ሲሄዱ ወሎ ሲሄዱ የትግራይ ሲሄዱ መጨረሻ ላይ የኢትዮጵያ ሕዝብ በተለይም ቀሳውስቱና መኳንንቱ አሳበዷቸው ቢባል የሚያስተንቅ አይደለም። የመጨረሻ ግዛታቸው በመቅደላ ተወስና ቀረች። አፄ ቴዎድሮስን እኮ ያንበረከከው 32,000 የሚያክል የእንግሊዝ ወራሪ ጦር አይደለም፣
አጼ ቴዎድሮስን ያንበረከኳቸው የኢትዮጵያ መኳንንት መሳፍንት ካህናት ናቸው። በመጨረሻ ላይ ለጀነራል ናፒየር የጻፉት ደብዳቤ ቀስቃሽ ነው። አንተ እኮ ያሸነፍከኝ ስርዓት ያለው ሰራዊት ይዘህ በመምጣትህ ነው። ምን ማለታቸው ነው? የሰለጠነ ስርዓት ያለው በዲሲፕሊን የሚመራ ኃይል ይዘህ መጥተህ ነው። የኢትዮጵያን ሕዝብ ስለ ስርዓት እንዲኖረው ስላስተማርኩት ከዳኝ፣ ጠላኝ። የሽንፈቴ ዋናው ምክንያት ያንተ ኃይል አይደለም፣ በህዝብ ላይ የወሰድኩት አዲስ እርምጃ አዲስ ራዕይ ነው። ቀስቃሽ ነው። እስካሁን ድረስ በምሳሌነት ዘመናዊነትን ፈር የቀደዱ ኢትዮጵያዊነትን ስሜት እስካሁን ድረስ የሚቀሰቅሱት በዚህ ምክንያት ይመስለኛል። ተደናቂ መሪ ናቸው። በግሌ በኢትዮጵያዊነቴ በታሪክ ምሁርነቴ እሳቸውን አደንቃቸዋለሁ። ሌሎቹም ማደንቅበት ምክንያት አላቸው። እያንዳንዱ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ኃይለ ሥላሴ፣ መንግስቱም የጨፈጨፈን ሰውዬ የሚደነቅበት አንዳንድ ነገር አለ። እሱን ለመካድ አንችልም። መለስ ዜናዊም እንደዚሁ እና እነዚህ በሙሉ የአጼ ቴዎድሮስን ፈለግ ተከትለው የመጡ ናቸው። አጼ ምኒልክ አጼ ቴዎድሮስ የጀመሩት ነው እና ስለሳቸው ያለኝ አስተያየት በዚሁ ልዝጋው። በጦርነት ታሪክ በተለየ እንዲያተኩሩ ያደረጉት ምክንያት አለ? በነገራችን ላይ ጦርነትን አልወድም፣ ጦርነትን ጸላለሁ። ሽጉጥን ይዣት አላቅም፣ ጸጸት የለኝም። ጦርነት አቅራቢያውን ደርሼ አላቅም፣ ለዚህም ጸጸት የለኝም። ባላሰብኩት መንገድ የጦርነትን ታሪክ ጽፌያለሁ በሰፊው። የመጀመሪያ ይሄ ነው እና በቅርብ ይህንን በተመለከተ ብዙ መጽሐፍ ተጽፏል። መጀመሪያ የማደንቀው የሻለቃ ንጋቱ ቦጋለን መጽሐፍ ትውልድ ያናወጠ ጦርነት የሚለው ነው። የኔን መጽሐፍ ስላደነቀ አይደለም፣ በእውነት የሚደነቅ መጽሐፍ ነው። በይዘቱ፣ በአቀራረቡ፣ በተረካው ነው። ሁለተኛው የጀነራል ውበቱ ጸጋዬ መጽሐፍ ነው። በጣም ረጅም መጽሐፍ ነው። ከ700 ገጽ በላይ ነው። የመጽሐፉ አርዕስት ሁሉም ነገር ወደ ሰሜን ጦር ግንባር ነው የሚለው። ታዲያ ዋናው ጥያቄው የኮከብ ዘመቻ ለምን ከሸፈ? ለምን አልተሳካም? ዳዊት ወልደ ጊዮርጊስ የዛን ጊዜ በኤርትራ ባለስልጣን እንደውም ዋና አስተዳዳሪ የነበረ ይመስለኛል። የቀይ ኮከብ የከሸፈው በጀነራል ኃይለ ጊዮርጊስ ሀብተ ማርያም ጣልቃ ገብነት ነው ይላል። እኚህ ጀነራል ያን ጊዜ የኢትዮጵያ ጦር ኃይሎች ኤታ ማጆር የነበሩ ናቸው። ሻለቃ ያሉ ገነታ ሆለት በክረምት ስራ እዛ ተሰጥቶኝ ከሳቸው ጋር 3 ወር ሰርቻለሁ። ስለዚህ ስለሳቸው በሰው ምን አይነት ሰው እንደነበሩ የነበራቸው ዕውቀት ምናምን የነበረኝን እንትን ለመናገር እችላለሁ። ግን ለአሁኑ ጠቃሚ የለውም፣ ቦታ የለውም። እና የከሰሳቸው በእንዲህ አይነት ነው። ናቅፋ እንግዲህ የሻዕቢያ እምብርት ነው፣ ዋና እምብርቱ ነው። ደርግ እንደዛ ጊዜ ያሰለፈው የጦር ኃይል አልነበረም። በትጥቁም በምናምን በሚሊዮኖች ነው በሚሊዮን ብር ነው የፈሰሰው። ከ130,000 በላይ ታጣቂ ነው ያሰለፈው። ዓላማው የኤርትራን እንትን ለአንዴና ለመጨረሻ
ውሳኔ መስጠት ነው በጦር ኃይል በሶስት አቅጣጫ ነው የተሰለፉት ሶስት እዞች የናቅፋው ማን ነው በአፍአቤት የነበሩት ናቅፋን ለመያዝ ተልእኮ ዋና ተልእኮ የተሰጣቸው ሁለት ክፍለ ጦሮች ነበሩ ሶስተኛ አንበሳው ተብሎ የሚታወቀውና 17ኛው ታዲያ በጦርነቱ ጊዜ በ17 ጦርነት በክብር ዘበኛ አባላት የነበሩና በሆለታ ብዙ መቃረን ብዙ አለመስማማት ነበር 17ኛውን የሚመራው የክብር ዘበኛ አባል የነበረ ነው ሶስተኛውን የሚመራው የሆለታ ነው ታዲያ እንደ ዳዊት ከሆነ ሁለቱ ባስደናቂ ፍጥነት ናቅፋ አፍራፍ ላይ ደርሳሉ ግን ትንሽ የቀደመው 17ኛው ነው ያኔ ጀነራሉ 17ኛውን አቆመው ሶስተኛው እንዲቀድም ውሳኔ ይሰጣሉ ይላል ለምን ቢባል መንግስቱ ኃይለ ማርያም የሶስተኛ ክፍለ ጦር አባል ስለነበረ እሱን ለማስደሰት ብለው ነው በዛን ጊዜ ክፍተት ሻዕቢያ ተጠቅሞ አከሸፈው ነው የሚለው አሁን በቅርቡ ያነበብኩት ኮሎኔል ስጢፋኖስ ገብረ መስቀል የሚባለው ደግሞ ለሀገር ፍቅር የተከፈለ መስዋዕትነት ይህንኑን ይላሉ ከርዕሰ ብሔሩ መንግስቱ ኃይለ ማርያም ማለት ነው ከርዕሰ ብሔሩ እስከዘመቻ መኮንኑ በሙሉ በተለያየ ጊዜ የአንበሳው ክፍለ ጦር የሶስተኛ ክፍለ ጦር አባላት ስለነበሩ ለታሪክ ሽሚያ ብለው 17ኛው ቀድሞ እንዳይገባ አደረጉ አንዱና ዋናው ምክንያት ለክሽፈቱ ይሄ ነው ይላሉ የሚሰጠውት መረጃ ግን የለም አንድ ሰው ነው ይሄንን እንቆቅልሽ ሊፈታልን የሚችለው አንድ ሰው ነው ጀነራል ኃይለ ጊዮርጊስ ሞተዋል በዛ በመፈንቀል ጊዜ ተገደሉ መንግስቱ ኃይለ ማርያም ያልተደረገ ነገር ነው ብሎ ለገነታ አየለ ነግሯታል የሁለት ክፍለ ጦሮች አዛዦቹ ጦር ሜዳ ላይ ወድቀዋል ቀርተዋል በህይወት ያለው ውበቱ ጸጋዬ ነው ይሄን መጻፍ የጻፈ ይሄን እንቆቅልሽ ሊፈታልን የሚችል ለምን ትዕዛዙ የሚተላለፈው በሱ ነበር ሶስተኛው ቁም ማነው 17ኛው ቁም ሶስተኛው ቀጥል የሚለው ትዕዛዝ ተላልፎ ከሆነ ማለት ነው ልብ በይ ጀነራሉ ያንን ትዕዛዝ ደግሞ አስተላልፎ ከሆነ ያለ መንግስቱ ፈቃድ አያረጉትም የሚያስተላልፈው እሱ ብቻ ነው በሚገርም ሁኔታ ይህንን ስለዚህ ነገር ምንም ነገር ያለው ነገር አልነበረም ሶስተኛው የፍቅረ ስላሴ ወግደረስ መጽሐፍ ነው ጥሩ ምዕራፎች አሉት ስለ 60ዎቹ ግድያ ስለ ነተፈሪ በንት ግድያ ስለ መሬት አዋጁ ሂደት ደርግን ተቃውመው በየቦታ ሸፍተው የነበሩት መኳንንት ምናምን ጥሩ አድርጎ አቅርቦታል የ60ዎቹም ግድያ እሱ አነጋገሪ ነው የነተፈሪ በንት ግድያ ጥሩ አድርጎ አቅርቦታል በጣም አቅርቦታል በሚያሳዝን ታዲያ በሚያሳዝን መንገድ መደምደሚያው ላይ አበላሽቶታል 60ዎቹ እንዲረሸኑ ጀነራል አማን እንዲገደሉ ነተፈሪ በንት እንዲገደሉ የሐሳቡ ዋና ጸንሳሽ እና በተግባር እንዲውል ያደረገው መንግስቱ ኃይለ ማርያም ነው መጽሐፉ የሚያስረዳሽ ነው ታዲያ መጨረሻ ላይ ምን ይላል የጀነራል አማን አንዶም እብሪት የስልጣን ጥማት ኩራት ባይኖር ኖሮ እነዛ ሰዎች ባልተገደሉ ነበር የመንግስቱን ኃጢያት የመንግስቱን መሰራይነት የመንግስቱን ነፍሰ ገዳይነት በተገደሉት ጀነራል ላይ ጭንቅላት ላይ ያስቀምጠዋል ወደ ነተፈሪ በንት ይዞርና ደግሞ በደርግ ክፍፍል ይደረጋል የስልጣን ልውውጥ ይደረጋል በጀነራል ተፈሪ በንት የሚመራው ቡድን የመንግስቱን ስልጣን ያሳንሰዋል በጣም ያሳንሰዋል ከደርግ አንዳንዶቹን ያስተባበርና እነዚህ ስድስቱ እንዲገደሉ ያደርጋል ከስድስቱ እንግዲህ ሁለቱ የሀፓ ሰዎች ነበሩ የሚባሉ ናቸው አዲስ ስልጣን ከጨበጡ
ሻምበል አለማየሁ ኃይሌ አባዲና ያስተማርኩት ሰው ነው እና ሻምበል መጎስ ገብረ ሚካኤል የሚባሉ እነዚህ ኢህአፓ ናቸው ተብለው ይጠረጠራሉ እኔ በእርግጠኛነት ለመናገር አልችልም እና ምን ይላል እቺ ቀውሰኛ ኢህአፓ ውስጣችን ገብታ ባትከፋፍለን ኖሮ እነዛ 6 ሰዎች ባልተገደሉ ነበር ስለዚህ ተጠያቂው መንግስቱ ኃይለማርያም ሳይሆን ኢህአፓ ነች መጨረሻ ላይ በሎሚ መጽሔት ቃለ መልስ ይሰጣል የሚጸጸቱበት ነገር አለ ወይ ብሎ ይጠይቀዋል መጸጸተው በ60ዎቹ አገዳደል ነው ከዛ ውጭ የሚጸጸተኝ ነገር የለም ልብ በይ በዛ መጽሐፉ ኢህአፓ ገደለቻቸው ብሎ የ271 ስም ዝርዝር አቅርበዋል ደርግ የገደላቸው ስንት ናቸው ስለሱ የሚለው ነገር የለም በትንሹ የመርማሪ ኮሚቴ በአቶ ግርማ ማን ነው ግርማ ዋቅጅራና ምናምን የሚመራው በሱ ምርመራ እንኳን ጥናት ከ5000 በላይ ይመስለኛል በትንሹ ስለሱ የሚለው ነገር የለም መጨረሻ አሁን በቅርብ ያነበብኩት የገብሩ አስራት መጽሐፍ ነው ሉዓላዊነትና ዲሞክራሲ ሉዓላዊነትና ዲሞክራሲያው የሚለው ለኢትዮጵያ ታሪክ አጻጻፍ ግሩም አስተዋጽኦ አድርገዋል ይሄ ሲባል ግን መጽሐፉ ድክመቶች የሉት ማለት አይደለም ማንኛውም የታሪክ መጽሐፍ ፍጹማዊ አይደለም የኔን ሁለት መጽሐፍ ጨምሮ ማለት ነው መቶች አሉት እና ከዛ አንፃር ብዙ ሙላቸው ነገሮች አሉ ግን አንድ ሐሳብ አለኝ የፍቅረ ስላሴ ወግደረስ መጽሐፍና የገብሩ መጽሐፍ የገብሩ አስራት መጽሐፍ በጣምራ አንድ ህዝባዊ መድረክ ላይ በሊቃውንት ቢተቹ ይሄንን ለማድረግ በቂ ሰው ካልተገኘ እኔ ፈቃደኝነቴን በዚሁ ሰበብ ለመግለጽ ፈቃደኛ ነኝ ማነው ደስተኛ ነኝ ከአይኤስ በኋላ ምን ሰሩ ዛሬ ምን እየሰሩ ነው ስለ ቤተሰቡ የሚንገሩን እንግዲህ መጽሐፌን ስጽፍ እነዚህ በሙሉ አልወጡም ነበር ካንደ 2 መጽሐፍት በስተቀር አሁን ወደ 30 ደርሰዋል እነሱን ምርኩዝ በማድረግ እንደገና የ30 አመቱን ጦርነት ተመልሼ በእንግሊዝኛ ነው የሚጻፈው ኢትዮጵያ ኢን ዋር ኤንድ ሪቮሉሽን ሆኖ ዋናው አርዕስት ተከታይ የሱ ንዑስ አርዕስት further reflections on Ethiopia's civil war በሚል ጀምሬያለሁ ዘልቀው እንደሆነ ጨርሰው እንደሆነ አላውቅም ለምን ችግር እየፈጠሩብኝ ነው እየደከሙ ስለዚህ በጸሎት ሃይማኖተኞች ከሆናችሁ እንግዲህ በጸሎታችሁ አትርሱኝ በጣም ጥሩ በመጨረሻ ማለት የሚፈልጉት ማስተላለፍ የሚፈልጉት ምክር መልእክት ካለው ያላነሳ ነው ካለ አዎ በዚህ በኢቢኤስ ፕሮግራም ስቀርብ የመጀመሪያ ጊዜ ነው እና አንቺን ብዙ ሰዎች ሲያደንቁሽ ሰምቻለሁ አጣያቅሽም ግሩም ነበር ቆንጆ ነበር ቀስቃሽ ነበር እና ይሄንን እድል ስለሰጠሽኝ ልባዊ ምስጋናዬን ላቀርብልሽ እወዳለሁ ተመልካቾቻችን ስተከታተሉት የቆያችሁት የሁይሶ አርያሰ ፕሮግራም ይሄንን ይመስላል እንግዲህ ፕሮፌሰር ገብሩ ታረቀ የታሪክ ተመራማሪና ምሁር ናቸው ከ35 ዓመታት በላይም ታሪክን አስተምረዋል ኢትዮጵያ ፓወር ኤንድ ፕሮቴስት ፔዛንት ሪቮልትስ ኢን ዘ 20th century እና ዘ ኢትዮጵያን ሪቮሉሽን ዋር ኢን ዘ ሆርን ኦፍ አፍሪካ በሚለው መጽሐፎቻቸው እናቃቸዋለን በፕሮግራሙ ላይ አስተያየት ታድርሱን ለምትፈልጉ በኢሜል አድራሻ helena@ebstv.tv ወይም ደግሞ በፌስቡክ ገጽ ሁይሶ አርያሰ ብላችሁ ብትገቡ ልታገኙ ትችላላችሁ ህሊና አዘዘ ነበርኩኝ ከቀሪ የኢቢኤስ ፕሮግራሞች ጋር መልካም ቆይታ ይሆንላችሁ